እያለን ብንሰጥ እማያልቅ ምንድነው? ተስፋ ለመቁረጥ ሰው ምን ይለኛል አትበሉ ይላሉ። እኔ ደግሞ ሰው ምን ይለኛል በሉ። እንዴ እንትና ቲክቶክ ጀመረኮ ምናምን ብሎ የሆነ በቃ ጆክ ነገር ስለሚያደርጉባቸው እሱን ተጽዕኖ ላለማየት ነው። እንዴት ነው የህዝቡ አቀባበል? ተወዳጁ ላሉ ሰዎች እስኪ ኑሮ በዘዴ ስለዚህ በቃ እስከ መጨረሻው በቲም በእርገጠው ነው የሚቀጠለው። ይዘንባቸው እንሮጣለን ብለ ያስበ ተመልካቾቻችን እንደምናችሁ። እኛ እንግዲህ ሳምንታችንን በቆንጆ አሳልፈን እነሆ በጉራማይሌ በሰዓታችን ተገኝተናል። እንደሚታወቀው በጉራማይሌ ፕሮግራማችን የተለያዩ በሶሻል ሚዲያ ላይ በርካታ ስራዎችን እየሰሩ ያሉ ወጣቶችን እዚህ እናመጣለን። ስራቸውን ያስተዋውቃሉ፣ እንጫወታለን፣ እንዲሁም ደግሞ የተለያዩ ሀሳቦችን አንስተን እንነጋገራለን። ዛሬም በጉራማይሌ መድረካችን እንግዲህ እነዚህን የምትመለከቷቸውን እንግዶች ይዤ ወደ እናንተ ቀርቤያለሁ። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እንግዲህ ተመልካቾች እናንተም በያላችሁበት በሰላም በጤና በፍቅር ሆናችሁ እንኳን ጠበቃችሁን። ዛሬ ከነዚህ እንግዶች ጋር ቆንጆ ቆይታ የሚኖረን የሚሆነው እንደተለመደው ከመተዋወቅ እንጀምራለን አይደለ? እንግዲህ ምናልባት ሶሻል ሚዲያ ማይጠቀም ብዙ እናንተን ማወቅ የሚፈልግ ተመልካች ስለሚኖር መተዋወቁን ከማን አድርገው የቡድኑ መሪ እሱ ነው። እሺ ካንተ እንጀምራለን። እንተዋወቅ። ስሜ ነው ላይ ይባላል። እሺ እርገጠው ጃማ በመባል ነው የምንታወቀው። እርገጠው ምንድነው? በሱ ነው ሙዚቃው የምንሰራውና በሱ ተለመደ። እርገጠው ጃማ ተብሎ ነው የሚጠራው። እርገጠው ጃማ ማለት ይሄ አላደረ እርገጠው በሱ ሙዚቃ ነው በደንብ የምትታወቁት ማለት ነው። በዛው ስማችንም እንደዛ ሆነ። በአጠቃላይ በቡድን የምትሰሩት ኮንተንቱ ምንድነው? ቲክቶክ ላይ ለህዝቡ እያቀረባችሁ ያለው ነገር ያው ፋን ነው የምንሰራው። እንትና አይደለም፣ ዜና አይደለም፣ ምንም አይደለም። ዝም ብሎ ያዝናኙ መረጃ መስጠት ሲሪየስ የሆነ ነገር አይደለም። የሚያዝናኑ ነገሮችን ነው የምትሰሩት። አይ መልካም። እንኳን ደህና መጣ ነው ላዊ። እንኳን ደህና ጠበቅሽ። እሺ እንምጣ አንተ ጋራ እንተዋወቅ። ስሜ ሀብታሙ በላይ ይባላል። ያው እዚህ የመጣ ነው በሶሻል ሚዲያ ታይተን ነው። ያው ስማችን ያቡ 21 ነው የሚለው። ያቡ 21 ያቡ አለ ማለት ነው ከእናንተ መካከል እሺ። እና በሱ ነበር የተከፈተው። መጀመሪያ እሱ ነበር አካውንቱን የከፈተው እና አይዲያ ከመጣ በኋላ ቲም ሆነን እና እርገጥ በሚለው እየሰራችሁ ነው። እንዴት ነው የህዝቡ አቀባበል? ኧረ በጣም ደስ ይላል። ያው በጣም ይታይልናል። ያው ስራዎችን እየሰራን ነው። ኑሮ ተወዷልና አንድ ቪዲዮአችሁን አይቼ ነበር። እንደውም ስጋ ቤት ላይ ኑሮ በዘዴ ይሄ ድለኔ ማረገው ነው። ተወዳጁ ላሉ ሰዎች እስኪ ኑሮ በዘዴ እናታያችሁ። ይሄ ቀልዱ ጨዋታው ነው። ስራቋል አላችሁ እንጂ ይሄ ጨዋታው ነው። አይ መልካም። እንኳን ደህና መጣችሁ። እስኪ ወደ ተቀናቃኝ ቡድኖች ደግሞ እንምጣ። ዛሬ መቼስ አንድ ላይ ነን አትሉ። ዛሬ እንትን ፍልሚያ ነው። ይዘንባቸው እንሮጣለን ብለ ያስበ ይሮጣችሁ ካልሆነ እሺ እንተዋወቅ። ስሜ ኪሩቤል አለምሰገድ ይባላል። በቲክቶክ ነው የምንንቀሳቀሰው እና እንደ ቲም ነው የምንሰራው። ቲማችን እርገጠው ይባላል። ስለዚህ በቃ እስከ መጨረሻው በቲም በእርገጠው ነው የሚቀጠለው። ይረገጣል። መልካም። እንኳን ደህና መጣ ኪሩቤል። ስላገኘኋችሁ ደስ ብሎኛል። አንተንም እንደዚሁ። እንቀጥል፣ እንተዋወቅ እስኪ። ስሜ አብስራ ይባላል። ያው የመጣ ነው በሶሻል ሚዲያ ነው በቲክቶክ አይደል። እስኪ በእርገጠው እንምጣ ብለን የመጣ ነው እና መጀመሪያ በእኔ ነበር የተከፈተው። ያው ከዛ አንድ ላይ እንዳጠቃላይ የግል አካውንትን ለቡድን መስዋዕት አድርገሃል። ያው አንዳንድ ግድ ነው ከስራ ጋር ሲሆን ግድ ነው። ያው ልንረግጠው ነው የመጣ ነው። እነሱ ነው ተቃራኒዎች አይደለም። ልንረግጥ ነው ልንረግጣቸው ነው። ተስፋ የላቸው። አይ መልካም። እንኳን ደህና መጣ። እንኳን ደህና ቆየሽ። እንግዲህ ተመልካቾቻችን ዛሬ
በጉራማይሌ አብረውን ቆይታ የሚያደርጉት የተመለከታቸው በቡድን ስማቸው ያቡ 21 ያቡ 21 የሚባሉ በቲክቶክ ላይ የተለያዩ ቪዲዮዎችን ሲሰሩ የምናውቃቸው ልጆች ናቸው። ዛሬ በጉራማይሌ ቆይታችን ደግሞ እስከ መጨረሻ ከኛ ጋር ይቆያሉ። የትኛው ቡድን አሸናፊ ሆኖ ያጠናቅቃል የሚለውን ደግሞ አብረን በጋራ እንመለከታለን። አብራችን ቆዩ። የመጀመሪያ ጥያቄያችንን ከነ ኪሩቤል ቡድን እናደርጋለን። አንተ ማለት ኖላዊ ኪሩቤል ከአንተ ጋር መተዋወቁን ስለጀመርን ጥያቄውን ደግሞ ከነ ኪሩቤል እንጀምር ብለን ነው። እሺ የመጀመሪያ ምስል ከምስል ጥያቄያችን የሚሆነው በስክሪኑ ላይ የምትመለከቱት ይህ ሁለት ምስል ነው። ምንድን ነው? ሴቶች አደባባይ። ሌላ አስተካክል። ልክ ነው ግን ሌላ በቃ የተሳስሞ በጣም አስፈላጊ ነው። ሰዓታችሁ ሲያልቅባችሁ ደራርቱ አደባባይ የመጀመሪያ ጥያቄያችን በትክክል ተመልሷል። ወደ እናንተ ጥያቄ እናልፋለን። የእናንተ ምስል ከምስል ጥያቄ የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ከምስል ነው። ምንድን ነው? እሷን ስሟን ካወቃችሁት በቃ ይመጣል፣ ይገጥማል። እሱ መለስኩ ማለት በቃ ጥያቄው ራሱ መለስኩት ማለት ነውና አታውቋትም። ስለዚህ እሷን ካላወቃችሁ ጥያቄውን መመለስ ትንሽ ይከብዳል። ለእነሱ እንስጣቸውና ምናልባት እሷን የሚያውቋት ከሆነ የመመለስ እድሉ ይኖራቸዋል። ምንድን ነው? ወይም ማናት? አታውቃትም? ሞዴል ነች። ግን ስሟን አላወቃችሁም። ስለዚህ አልተመለሰም። ተመልካቾቻችን ይህ ከኋላ የምትመለከቱት ምስል ከምስል ሲደመር አንድ ላይ ምላሹ የሚሆነው ሜዳሊያ ነው። ሜዳሊያ የእሷ ስም ሊያ ነው። በዓለም አቀፍ ደረጃ ሞዴል ናት። ኢትዮጵያዊ ናት ግን ኢንተርናሽናል ሞዴል ናት። በጣም ብዙ በጎ ስራዎችን የምትሰራ በጣም የምንወዳት የምናከብራት እንግዲህ የሀገራችን ኩራት የሆነች ሞዴል ናት። እንቀጥላለን። አየህ ሞዴል እንግዲህ አንተ ስሟን የጠፋበት እንጂ እንቀጥላለን። ቀጣይ ምስል ከምስል ጥያቄያችን የሚሆነው ደግሞ እናንተ ጋራ ነው። ይህ የምትመለከቱት ሁለት ምስል ከምስል ነው። ምንድን ነው? እንቁላል ፍርፍር ብቻ ይዘህ ግን ፍርፍር የለማ። ሌላ ሞክሩ። እንቁላል ፋብሪካው ከየት ይምጣ? ሰፈሩ ፋብሪካ ሰፈሩ ፍናታ ፊደሏ ሌላ እንቁላል አይደለም። ሌላ እስኪ ያስቡት። ከእንቁላል ነው ግን እሺ ሰዓት አልቋል። ስለዚህ ወደዚህኛው ቡድን እንዞራለን። እናንተ ጋር መጥቷል። ምንድን ነው ምስሉ ከምስሉ ሲደመር ሊሆን የሚችለው? ሼልፍ። የተማረ ነገር ያደለንም ሼልፍ በትክክል ተመልሷል። ሼልፍ ደግሞ መደርደሪያ። እሺ እንቀጥላለን። ወደ ራሳችሁ ጥያቄ እናንተው ጋራ ነው የሚሆነው። ይህ በስክሪኑ ላይ የምትመለከቱት ሁለት ምስል አለ። ምንድን ነው? እንደው በጾሙ ጥሩ ነው። አትክልት እና ቅቤ ነው። አዎ ምንድን ነው? ሸኖ ለጋ ትክክል። ለገት ሰዓታችን ሊያልቅ በትክክል እስኪ አንድ ላይ መልሰዋል እኮ ኦልሬዲ። አትክልት ቅቤ፣ የአትክልት ቅቤ። ምክንያቱም በቃ መልሰዋል። አትክልት አለ እዛ ጋር ቅቤ አለ። ስለዚህ የአትክልት ቅቤ ነው። ሸኖ ለጋም ደግሞ ልክ እንደዛው ነው። ጾመኛ አይደለም እንዴ? ምን ማለት ነው? እሺ የአትክልት ቅቤ በትክክል ተመልሷል። ቀጣይ ምስል ከምስላችን የሚሆነው ደግሞ እነ ኪሩቤል ጋር ነው። ይህ ሁለት ምስል ነው። ምንድን ነው? ቡና ቦርድ በትክክል ተመልሷል። ቡና ቦርድ።
እንቀጥላለን። ቀጣይ ምስል ከምስል ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት 2 አይደለም 3 ምስል ነው። ምንድን ነው? ማይክሮፎን። አንተ ከመለስክ በኋላ ሰርፕራይዝ እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ 2 ምስል ነው። ምንድን ነው? ፖሊስ ክበብ ከበብከው። ይሄ ሌላ እኮ ትክክል ነገር አስተካክለው በደንብ። ፖሊስ ጃዝ ጃዝ፣ ፖሊስ ባንድ፣ ፖሊስ ባንድ፣ ፖሊስ ባንድ ወይም ደግሞ የፖሊስ ባንድ። በተለይ ደግሞ ልጅ እያለን እኔ እንጃ ልጅ ሆኖ ልጅ እያለው በደንብ ያዝናኑን ነበር አይደለ? የተለያዩ ሙዚቃዎችን እያቀረቡ። ስለዚህ የፖሊስ ባንድ በትክክል ተመልሷል። እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት 2 ምስል ነው። ምንድን ነው? ምንድን ነው? ምንድን ነው? ኖላዊ፣ ሀብታሙ ታታችሁ ሳያልቅባችሁ ምንድን ነው? ማግማ ማግማ። ታውቀው ለመለሰው ማግማ እርግጠኛ ነኝ ማግማ ምን እንደሆነ ተጠራጥረህ ነው አመላለስ እኮ ነው። ማግማ ምንድን ነው? ማግማ ከቮልካን ውስጥ የሚወጣው ነው። አይ ቅድም እሱ እውነቱን የተማረ ላይ ያለው በትክክል ተማረ። እሺ እንቀጥላለን። ቀጣይ ጥያቄያችን የሚሆነው ደግሞ ይህ 2 ምስል ከምስል ነው። ምንድን ነው? የነ ኪሩቤል ቡድን ፊሽካ 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 በትክክል ተመልሷል። ይሄ ነገር እንዴት ነው? ትንፋሽ አሳጧችሁ አይደል? ቅድሚያማ እንዴ አንድ ጊዜ እኮ ናቸው። አንድ ላይ ወይ ተረዛሚ እንደዚህ ብለህ ብቻውን ሊያደርግና። እሺ የቀረን እንግዲህ የመጨረሻ አንድ ምስል ከምስል ነው። እሱም ይህ በስክሪኑ ላይ የምትመለከቱት 2 ምስል ከምስል ምንድን ነው? ሀብትሽ እናንተ ጋር ነው። ቻርት ጃርት ጃርት ነው። በትክክል ተመልሷል። ተመልካቾቻችን የመጀመሪያው ዙር ምስል ከምስል ጥያቄያችን የተመለከታችሁትን ይመስል ነበረ። ፉክክሩ በደንብ ጥፏል። እሺ በመጀመሪያው ዙር ውድድራችን አሸናፊ ሆነው ወደ 2ኛው ዙር የሚያልፉት ቡድኖች የሚሆኑት ኖላዊና ሀብታሙ ነው። ኖላዊና ሀብታሙ የምስል ከምስል አሸናፊ ሆነዋል። ግን ደግሞ በርካታ ዙሮች ገና ይቀራሉ። ይህ የመጀመሪያ ዙር ነው። አሁን በቀጥታ ወደ 2ኛው ዙር ውድድራችን እናልፋለን። 2ኛው ዙር ውድድር የሚሆነው ደግሞ በየግል ነው የምትመልሱት። ነጥብ ግን የጋራ ነው። ሁላችሁም የራሳችሁን ሳንቲም ከፍታችሁ መተጋገዝ አይቻልም። ለየራሳችሁ ትመልሳላችሁ። ነጥብ አንድ ላይ በጋራ ይያዝላችኋል ማለት ነው። የዚህኛውን ዙር ከአሸናፊ ቡድኖች እንጀምራለን። ኖላዊ ወይም ደግሞ ሀብታሙ ከ2 አንዳችሁ የፈለጋችሁትን ሳንቲም ክፈቱ። ግድ የለም ክፈት። ሀብትሽ ግድ የለም ክፈት። እሺ ስንት ይከፈት? 50 ሳንቲም 50 ሳንቲም ይከፈታል። 50 እንቆቅልህ ምን አለች? እያለን ብንሰጥ እማያልቅ ምንድን ነው? ፍቅር ፍቅርም አያልቅም ማለት ነው። እያለን ሌላ እስኪ ደግሞ እንደው ሌላ እያለን ያለን ነገር ነው። ብንሰጥ የማያልቅ ምንድን ነው? የፍቅር ሰው ሲሆን አይምሮ ቀድሞ ፍቅር። እሺ እንግዲህ ለሞክር። እሺ
እያለን ብንሰጥ የማያልቅብን ነገር ምንድን ነው? የመጨረሻ ፍቅር ብለህ ነው ያው እስካሁን ራሱ ያስከኝ ፍቅር ብለህ በቃ እሺ ፍቅርን በእርግጥ ያስኬዳል፣ ግን ፍቅር አይደለም ምላሹ። ፕሮዲውሰሮቻችን ለዚህ ጥያቄ ያወጡት ምላሽ እውቀት ነው። እውቀት። እሺ እንቀጥላለን። ማን ይክፈት? ያው ይክፈት እሱ ያቡ ክፈት። 25 ሳንቲም እኔ ራሴ 25 ሳንቲም እንችል 25 ሳንቲም መልክ ነች። እኔ ራሴ 25 ሳንቲም ስለዚህ በቃ እሷ ላይ ነው አነጣጥሮ ያለው። ስለዚህ 25 ሳንቲም ይከፈት። እሺ 12 ተመልካች 2 ደናሽ ምንድን ነው? 12 ተመልካች 2 ደናሽ ደናሾቹን ከፈለክ 3 አድርጋቸው። እሺ ሁለትም አድርጋቸው። ወይ 25 ሳንቲም ወይ 25 ሳንቲም በድልሽ ከፊት ታይተን ደናሽ ምንድን ነው? 12 ተመልካች 2 ደናሽ ምንድን ነው? ሊመጣልኝ አልቻለም። ሊመጣልኝ አልቻለም። ስለዚህ ተመልካቾቻችን 12 ተመልካች 2 ደናሽ ምላሻችን የሚሆነው ሰዓት ነው። ሰዓት እንዲቀልብ ይሄው ሰው ከፈለክ 3 አድርጋቸው ብዬሽ ነበር እኮ ትንሽ እንደው በቃ ላግዝ ሞክሬያለሁ። ወደ እናንተ ነው የምንመጣው። ስንት ይከፈት? 1 ብር 1 ብር ይከፈት። እሺ 1 ብር ሲዘረጉ ይበላለጣሉ፣ ሲጨበጡ እኩል ይሆናሉ። ምንድን ነው? ይዘረጉ ተይ ግን ተይ። 1 ብር ያልከው አንተ እኔ አልከፈኩም። እሺ አልመጣልህም። እሺ ስለዚህ ሲዘረጉ ይበላለጣሉ፣ ሲጨበጡ እኩል ይሆናሉ። አልመጣለት ምንድን ነው? እጅ ወይም ደግሞ ጣቶች ምላሻችን የሚሆኑ ለምን ጣቶች ናቸው ምላሻችን የሚሆነው። ምክንያቱም እጅ ሲሆን ሙሉ ስለሚሆን እነዚህ ጣቶቻችን ናቸው። ለምን አላልክም ታዲያ? ያው ነው እኩል አይደለም። ይሄው ሲዘረጋ እንደዚህ ይበላለጣሉ፣ ሲጨበጡ ግን እኩል ናቸው። ይሄው እንደዚህ ማለት ነው። እሺ ስለዚህ የቀረው 1 ሳንቲም ነው። 1 ሳንቲምን እንከፍታለን ማለት ነው። 1 ሳንቲም ይከፈት። ምንም ቢያድግ ከራስ አይበልጥም። ምንድን ነው? ቀረብ ብዬ ላስረዳ መሰለኝ። ይሄንን ስላል ምንም ቢያድግ ከራስ ግን አይበልጥም። ምንድን ነው? ምንድን ነው? ምንም ቢያድግ ከራስ አይበልጥም። ምንድን ነው ምላሻችን? ምንድን ነው? እሺ ሞክራን ሞክር እንዴ በደንብ እየተጠራጠር ነው። እሺ ካሮት አያድግም። ካሮት እንዴት አድርጎ ወደ ስራ የሚያድግ ከራስ አይበልጥም ማለት ወደ ላይ አያድግም። ጥሩ አስበሃል፣ ጥሩ ሞክረሃል። ግን ደግሞ ምላሹ አይደለም። ምን ሊሆን ይችላል? ፀጉር ደርሰሃል። ግን ፀጉርማ ወደ ላይ ነው ጭራሽ ከራስ በልጦ ሲበቅል ራሱ ከራስ በልጦ አይደል እዚሁ ላይ። ስለዚህ ምላሻችን የሚሆነው ጆሮ ነው። ጆሮ ነው። ጆሮ ትልቅ ከራሱ የሚበልጥ ሰው ታውቃላችሁ እንዴ? እንደዛ ከሆነ ኢሞጂ ነው። እሺ እንግዲህ ሁለተኛው ዙር የእንቆቅልሽ ጥያቄያችንም ይሄንን ይመስላል። ተመልካቾቻችን ዘና ብለን እንግዲህ በደንብ ፈታ ብለን ተጫውተናል። ወደ ቀጣዩ ዙር ውድድራችን ነው የምናልፈው። ቀደም ሲል በእንቆቅልሽ ጥያቄያችን ሁለቱም ቡድን ምንም ባለመመለስ አቻ ሆነዋል። በአሁኑ ግን ያው ተስፋ እናደርጋለን አይደል? አዎ። አሁን ወደ ቀጣዩ ዙር ውድድራችን እናልፋለን። ቀጣዩ ዙር ውድድራችን ያው እንደሚታወቀው ዝብርቅርቅ ነው። ዝብርቅርቅ ፊደላት ተዘበራርቀው ይቀርባሉ። እናንተ ደግሞ በ10 ሰከንድ ውስጥ በፍጥነት ትመልሳላችሁ። መመለስ መጻፍ ብቻ ሳይሆን የጻፋችሁትን አንስታችሁ ለተመልካቾቻችን ወይ ደግሞ ለኔ ማሳየት አለባችሁ ማለት ነው።
ስለዚህ ያላችሁ 10 ሰከንድ ነው። በጣም ከፍጥነት ጋር መሮጥ ያለባችሁ ዙር ነው። ፈጣን ማን ነው ከቡድናችሁ? አራታችን ነው። ፍጥነት ላይ የሆነ ነገር ይዞ መፍጠር ላይ ጥሩ ናችሁ። ስለዚህ ወደ ውድድራችን እናልፋለን። 10 ሰከንድ ነው ያላችሁ። እንጀምራለን። ጀምሩ። 10 ሰከንድ ምንድን ነው? ሰከንዳችን 3 ላይ ደርሷል። 2 ብለን 1 ካልን ሰዓት አልቋል። አልተመለሰም። ስለዚህ ምላሹን አብረን በጋራ እንመለከተዋለን። ምላሹ የተሰባበረ ነበር የሚሆነው። አልተመለሰም። እንቀጥላለን። ቀጣይ ጥያቄያችን ደግሞ 10 ሰከንድ አላችሁ። ጀምሩ። እሺ ሰዓት አለቀ። ሰዓት አልቋል። ምን ልትል ነበር? አቅጣጫዎች። እስኪ እንመልከተው። ምላሻችን የሚሆነው አቅጣጫዎች ነበር። ትንሽ 2 ሰከንድ በቃ ቀደም ልትል ኖሮ ተመልሶ ነበረ፣ ግን አሁን አልተመለሰም። እንቀጥላለን። ቀጣይ የሚሆነው ደግሞ ይህ ነው። 10 ሰከንድ ቀጥሉ። ጻፉ በደንብ። 10 ሰከንድ። ሰዓት ያለቀ ነው። ሰዓት አለቀ። ምንም ማድረግ አይቻልም። ምን ልትሉ ነበር? ተመጣጣኝ። እስኪ እንመልከተው። ተመጣጣኝ ለደረሳችሁበት የመጨረሻው የዝብርቅርቅ ጥያቄያችን የሚሆነው ይህ ነው። 10 ሰከንድ አላችሁ። ቀጥሉ። 10 ሰከንድ ነው ያላችሁ። ተው ግድ የለም፣ ተስፋ አትቁረጡ። በደንብ 10 ሰከንድ። 4 3 2 1 መመሰጋገን። እስኪ ምላሹን እንመልከተው። ምንድን ነው መመሰጋገን? እሺ እንግዲህ ተመልካቾቻችን የዝብርቅርቅ ጥያቄያችን ይሄንን ይመስል ነበረ። የዝብርቅርቅ ጥያቄያችንንም ሁለቱም ቡድን ምንም ባለመመለስ እኩል ነጥብ ይዘዋል ማለት ነው። ወደ መጨረሻው ዙር ውድድራችን እናልፋለን። ይሄ ዙር ደግሞ 2 የምሳሌያዊ አነጋገር ጥያቄዎች አሉ። እነዛን ጥያቄዎች ለተወዳዳሪዎች እናቀርባለን። የመለሰው ቡድን እንግዲህ ነጥብ የመጣልም የማስጠበቅም እድል አለ ማለት ነው። ወደ መጨረሻው ምሳሌያዊ አነጋገራችን እንለፍ። የመጨረሻው ውድድራችን ያው ምሳሌያዊ አነጋገር። ምሳሌያዊ አነጋገር ላይ እንዴት ነው? በያት እጃደገ የለ ምሳሌያዊ አነጋገር የመጨረሻ ጥያቄያችን ነው የሚሆነው። የምሳሌያዊ አነጋገር ፐዝሉን የመክፈት እድሉን እሰጣችኋለሁ። ፐዝሎቻችንን እየከፈትን በተከፈተው ምስል ልክ የምሳሌያዊ አነጋገር ምንድነው የሚለውን አብረን እንሞክራለን ማለት ነው። የመጀመሪያው ፐዝል ይከፈት። እሺ ላይ ይከፈት። 3 ቁጥር ይከፈት። እሺ 3 ቁጥር ተከፍቷል። ይህ ምሳሌያዊ አነጋገር ምን ሊሆን ይችላል? በዚች በተከፈተችው አልክ። በእርግጥ ትንሽ ነው የተከፈተችው። ድር ቢያብር አንበሳ ያስር። ድር ቢያብር አንበሳ ያስር አይደለም። ምክንያቱም ድር የለም፣ አንበሳ የለም። ብቻ ግን እያበሩ ነው። ልክ ነህ። ብቻ ግን እያበሩ ነው። አንድ ላይ ናቸው፣ ግን አይደለም። ስንት ይከፈት? እናንተ 6 ይከፈት። 6 ይከፈት። እሰይ ያ ተከፍቷል። 6 እሺ። ስለዚህ ክፈቱ። አዎ እንዴ እስከ መጨረሻ ተከፍታላችሁ እኮ ገና እስኪ ያልቅ። 8 ቁጥር ይከፈት። አንድ ላይ እዚህ ጋር ያለው ምስል አለ፣ እናንተ የከፈታችሁት ምስል አለ። ምን ምሳሌያዊ አነጋገር ሊሆን ይችላል? እሺ
ክፈቱ። 5 5 ያው ተከፍቷል። 5 ሲከፈት ምስሉ አደግ ብሏል። በዛ በእናንተ በኩል የከፈታችሁት ምን ሊሆን ይችላል? የቴዲ አፍሮ ዘፈን ወሰጃለኝ። ምንድን ነው እሱ? እንጀራ አይቀርም ያለው ወጥ ነው። ወጡ እንዴት ነው? በጣም ይሄ እንጀራ በወጥ አይደል እንትን ነው የሚመስለው አይደል? አዛዛቃ የሆነ አዎ፣ ልክ ነህ፣ ግን አይደለም። ያው ይክፈቱ፣ ግድ የለም ክፈቱሽ። ስንት ይከፈት? እሺ አንድ ይከፈት። አንድ ተከፍቷል። ምን ሊሆን ይችላል? ክፈቱሽ። 2 ቁጥር እሺ፣ ክፈቱ። 4 ይከፈት። 4 ተከፍቷል። ተከፍቷል። ምን እናድርገው? እሺ፣ የእነ ቶሎ ቶሎ ቤት ግድግዳው ተበሊት ግን አይሆን። ምግቡስ ከየት መጣ? የእነ ቶሎ ቶሎ ቤት አንድ ላይ ነው። ሁሉም አንድ ላይ ነው። አንድ ምሳሌ አነጋገር ሁሉም ሁለቱም እንኳን እንመልሰዋለን መጨረሻ ላይ። አንተባተኝማ እንደ ገና የሸፈኑ ሰዎች አይደለም ቀይ 50 ሎሚ የለማ። የታለ አሁን ሎሚ ራሱ የለም። ሸከም እንጀራው ምግቡስ ምንስ? ስለዚህ የመጨረሻው የቀረው 7 ቁጥር ነው። 7 ይከፈታል። ሁለቱም ቡድን ክፍት ሆኖላችኋል። የመጣለት ቡድን መመለስ ይችላል። ምንድን ነው ምላሹ? እሺ እናንተ ጋስ ሲበሉ ለብቻ ሲሰሩ ለጋራ የሚል አዲስ ምሳሌ አነጋገር ተገኝቷል። እሺ ስለዚህ አልተመለሰም። በሁለቱም ቡድን የዚህ ምሳሌያዊ አነጋገር ምላሽ የሚሆነው ተመልካቾች በየቤታችሁ ብዙዎቻችሁ እንደመለሳችሁት እርግጠኛ ነኝ። ምላሻችን የሚሆነው እንጀራ ለራብ ድንጋይ ለካብ። እንዴትም አይመጣ ብታውቁት ገና ነበረ እኮ አሁን ስለሰማሁ ነው እንጂ ከዚህ በፊት አውቀው ቢሆን ኖሮ ትዝ ይል ነበር። እንጀራ ለራብ ድንጋይ ለካብ ምላሻችን ነው የሚሆነው። አንድ የመጨረሻ ልክ እንደዚሁ ምሳሌያዊ አነጋገር አለ። እሱን ደግሞ የመክፈቱን የመጀመሪያውን እድል ሰጣችኋለሁ። ኪሩያቡ አንዳችሁ ወይም ተመካከራችሁም አንድ ላይ አንድ ቁጥር ክፈቱ። 6 ይከፈት። ተከፍቷል። እሺ ምንድን ነው? ትንሽ ለማየትም ለመገመትም ከባድ ነው። ስለዚህ ቢከፍቱ ይሻላል። ክፈቱ። አንድ ቁጥር ይከፈት። አንድ ተከፍቷል። መስመሩ ረዘም ብሏል። ምንድን ነው? ይገለጥ። እሺ ስንት ይገለጥ? 3 ቁጥር። አሁን ጥሩ። ምን ጦር ሜዳ አይደለም። ጦር አይደለም። ያኛው ይሄኛው ጦር እኮ አይደለም። ይሄ ጦር አይደለም። ጦር ሜዳም አይደለም። ስለዚህ ክፈቱ። 2 ቁጥር ይከፈት። ቀይ ማረሻ ነው። ከዛስ በሌላ ራሱ እኮ ምሳሌ አነጋገር አይደለም፣ ግን ያው በሬው አለ ደግሞ ኬስ ያመጣው በእናትህ። እሺ ሜዳው ይሄ እየታረሰ ነው። ልክ ነህ። አዎ ሜዳውን ፈረሱም ያው። እሺ ስንት ከፈት?
8 8 ቁጥር ስምንት ቁጥር ተከፍቷል። ይገለጣል። አሁንም ይገለጣል። ግለጥ። 7 ቁጥር ይሄ ማጫል ነው። 7 እሺ። ያኛው ሰነፍ ገበሬ በምን ያርሳል? በሰኔ ነው። በሰኔ ያርሳል ግን አይደለም። ሰነፍ ገበሬ ይሄን ይመስል እርሻ ከሰነፍ ገበሬማ ቢገኝ በቃ ክፈቱ። 5 ሲከፈት እንደዚህ ነው። 5 ተከፈተ። ይሄ ምን እንደሆነ ነው ቆይታው። ስለዚህ 4 ቁጥር ይከፈታል። 4 ነው የቀረን። ሁላችሁም ተመልከቱት። ምንድነው ይሄ ምስል ሊወክል የሚችለው ምሳሌያዊ አነጋገር? ተመልካቾቻችን የዛሬ ተወዳዳሪዎቻችን ምስል ከምስል ላይ በጣም ነበር የበረቱት። ከዛ በኋላ ግን ምን እንዳራኳቸው አላውቅም። እሺ የመጨረሻው ምሳሌያዊ አነጋገር ጥያቄያችንም አልተመለሰም። በሁለቱም ቡድን አልተመለሰም። ይህ ከኋላዬ በስክሪን ላይ የምትመለከቱት ምሳሌያዊ አነጋገር ምላሹ የሚሆነው በትንሽ ማረሻ ትልቅ እርሻ ነው። በትንሽ የተሳሰበ መስሎኝ ነበር። አዎ አልተሳሰበም። በትንሽ ማረሻ አይ ደግሞ የመሰለኝ ምን ታውቃለህ? እንደዚህ በቃ እንትን አለ ጥይት አለ ምናምን። ይሄ ደግሞ ሜዳ ነው። በቃ እንደዛ ነበር መጀመሪያ ትንሽ ሲከፈት ያስፈልግ ማረሻ ነው አለ። ጥይት ማረሻ ነው። አዎ ታዲያ ብቻ ስለተከፈተች መጀመሪያ ያው ዞሮ በትንሽ ማረሻ ትልቅ እርሻ ነው። ሁለቱም የማታውቋቸው ምሳሌያዊ አነጋገሮች ናቸው። የጉራማይሌ ፕሮግራማችን የአባይ ቲቪ አንዱ ዓላማ ደግሞ ይሄ ነው። ማናውቃቸው ምሳሌያዊ አነጋገሮቻችንን፣ እንቆቅልሾቻችንን፣ ቋንቋዎቻችንን እንዳይረሱ በትውልድ ዘንድ እየታወሱ እንዲኖሩ ማድረግ ነውና እኚህን ሁለት ምሳሌያዊ አነጋገሮች ያው ከዚህ በኋላ አትረሷቸውም ብዬ አስባለሁኝ። በዚህኛውም ዙር ሁለታችሁም አልመለሳችሁም። ስለዚህ እኩል ነጥብ ነው ያመጣችሁት። በአጠቃላይ በነበረን ቆይታ የመጀመሪያው ዙር ላይ በማሸነፍ የዚህ ዙር አሸናፊ ሆነው ያጠናቀቁት ቡድኖች እንግዲህ ኖላዊና ሀብታሙ ሆነዋል ማለት ነው። እንኳን ደስ አላችሁ። እንደርስባቸው። አዎ ይደረሳል። በቀጣይ ተመልካቾቻችን እንግዲህ አሸናፊውንም ይፋ አደረግን። የነበረንም ቆይታ ይህንን ይመስል ነበረ። እንዴት ነበር ቆይታ? አሪፍ ነበር እንዴ? ቆንጆ ነበር አይደለ? አይ በጣም ደስ ይላል። እንግዲህ ተመልካቾቻችን እናንተም ከመሰናበታችን በፊት እዚህ ድረስ የመጡ እንግዶቻችን ማለት የሚፈልጉት ነገር ካለ እድሉን እንሰጣቸዋለን። ካንተ ልጀምር ነው ያቡዛው ቀረብልን። እስኪ በስተመጨረሻ እዚህ ድረስ ከመጣ ይቀር ማለት የምትፈልገው ነገር ካለ የቀረ ነገር ማስተላለፍ የምትፈልገው ነገር ካለ እባክህ። ያው ማስተላለፍ የምንፈልገው ሁሌ ቪዲዮ ስንሰራ ለምታግዘኝ ለእናቴ እናትህ ነው የምታግዛችሁ? ከፈጣሪ ቀጥሎ ለእናቴ በጣም ማመስገን እፈልጋለሁ። ሌሎቹም ለምን ታግዙን በጣም እናመሰግናለን። እንበረታለን። ያው በውስጥ መስመርም በርቱ ምናምን እንትኑ በጣም ሁሉንም ተናግሮ ማመስገን ስለሚከብድ ነው እንጂ እናመሰግናለን። ሁላችሁም በጣም እናመሰግናለን። እንቀጥልበታለን። እኛም ስራችንን በጣም በተሻለ ነገር ደግሞ መምጣት ስለምንፈልገውንም ያው ሰፋ አድርጋችሁ ጠብቁ። ተዘጋጅታችሁ እንዘጋጃለን። በርቱ እናንተ በርቱ። እሺ ወደ አንተ ልምጣ። እኔ ቅድሚያ ማመስገን የምፈልገው ቤተሰቦቼ እና በቀጣይ ደግሞ እኛ 4 አይደለንም 5 ነን። የት ቀረ? የት ሄደ? አንድ ወንበራን ቀጥለም ነበር እዛ ቀደመንም እንደዚህ። እሺ ካሜራማናችን ነው እሱንም እናመሰግናለን። እና ደግሞ ቪዲዮ ስንሰራ ሁሌ ሰፖርት ለሚያደርጉ ለኋላችን ላሉ ሰዎች ለሁሉም እናመሰግናለን። ምስጋናችሁ እንግዲህ ይኸው ተቀበሉ ብለናል። ወደ እናንተ ልምጣ። እሺ እኔም መጀመሪያ ቤተሰቦቼን ነው የማመሰግነው። ቤተሰብ ቀጥሎ ቤተሰቦቼን፣ ከዛ ጓደኞቼን የሆነ ነገር ሲጎድል የሚያግዙን ነገር እንዳልሽ 5 ነን እና ይሄ የሚባለው ካሜራማናችን ብቻ አይደለም እሱም ቲክቶከር ነው የሚታወቅ ይሆናል። አንድ ላይ ነው የምንሰራው። ሁሉንም እናመሰግናለን አብራችን ስለሆናችሁ። መልካም። እሺ ወደ አንተ ልምጣ። በመጨረሻም ምን ትለናለህ? ያ በመጀመሪያ ለዚህ
ላበቃን ፈጣሪ ነው የምናመሰግነው። ከዛ በታች ደግሞ ቤተሰቦቻችን እኔ እናት ማመስገን እፈልጋለሁ ያበረታታችን ስለሆነ። ከዛ በታች ደግሞ ጓደኝነታችን ሁሉንም ላመሰግን እፈልጋለሁ። ተባብረን ነው እዚህ ደረጃ የደረስነው። ያው አንዱ ከአንዱ ቢገነጠል ምናምን እዚህ ደረጃ ላንደርስ እንችል ነበረ። ያው ስንተባበር አሪፍ ስለሆነ አመሰግናለሁ ብያለሁ። ያው የሚተባበርም ሰው አለ፣ ማይተባበርም ሰው አለ። ከቲክቶክም ቪዲዮ ስንሰራ ያ አትቅረጪኝ ሰው ያጋጥማል። ብዙ ፊት ታያለሽ እና ያ የሚተባበሩንም ማይተባበሩንም እናመሰግናለን። በርቱ። በደንብ እኛም ብዙ እንጠብቃለን። በተለይ ደግሞ እንደ ቡድን ሆኖ መስራት ያው ብቻ እንደ መስራት ቀላል አይደለም። አንድ ባህሪ ማምጣት፣ መዋሃድ፣ አብሮ መሆን፣ ፍቅር፣ አንድነትን የሚጠይቅ ነገር ነውና ያንን ነገር እየሰራችሁ ስለሆነ በጣም ደስ ይለናል። እንዲሁም ደግሞ በጉራማይሌ መድረካችን ተገኝታችሁልን አብረን ስለተጫወትን በጣም ደስ ብሎኛል። ተመልካቾች እናንተም ደግሞ ጊዜያችሁን ሰውታችሁ ከአባይ ቲቪ ከጉራማይሌ ፕሮግራማችን ጋር አብራችሁን ስለቆያችሁ እጅግ በጣም አድርገን እናመሰግናለን። እንደተለመደው ሳምንት በተለየ በደማቅ ቆንጆ ፕሮግራም በሰዓታችን የምንገናኝ ነው የሚሆነው። እስከ ሳምንት ግን መልካም ጊዜ ይሁንላችሁ።